በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለነሐሴ በዛቲ ዕለት ኮኑ ሰማዕት አልዓዛር ወሰሎሜ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዝች ቀን አልዓዛርና ሚስቱ ሰሎሜ፣ አንኤም፣ አንጦንያስ፣ ኦዚያ፣ አልዓዛር፣ አስዮና፣ ስሙና፣ መርካሉስ የሚባሉ ልጆቻቸውም ሰባቱ በሰማዕትነት ሞቱ። ይህም አረጋዊ አልዓዛር ከመምህራነ ኦሪት አንዱ ነው። እርሱም ለሕዝቡ አለቃና ሊቀ ካህናትም ነው። በፈሪሃ እግዚአብሔርም ሆኖ ያስተዳድራቸው ነበር። ከዚህም በኋላ ዳታንና አቤሮን በሙሴና አሮን ላይ እንደተነሱባቸው ከዘመዶቹ ወገን 3 ካህናት በእርሱ ላይ ቀንተው ተነሱበት። የሊህም ስማቸው ስምዖን፣ አልፍሞስ፣ ምባልስ ይባላል። ሹመቱንም እንዲለቅላቸው ፈለጉ። ሕዝቡ ግን የአልዓዛርን ሹመት ከእግዚአብሔር እንጂ ከሰው አይደለም ብለው ከለከሏቸው። ስለዚህም ነገር ወደ ግሪክ ሀገር ወርደው ንጉሥ አንጢያኮስን አነሳሱት። መጥቶም የእስራኤል መንግሥት እንዲወስድ ቀሰቀሱት። በመጣ ጊዜም ወደ ከተማቸው በተንኮል እንዲገባ አደረጉት። በገባ ጊዜም ሊቀ ካህናቱ አልዓዛርን ይዞም የሪያ መሥዋዕትን ለሕዝቡ እንዲሰዋ አዘዘውም። ባለውም ጊዜ 7ቱን ልጆቹን ገደላቸው። እርሱና ሚስቱን በእሳት ባጋሉት ብረት ምጣድ ላይም አስተኟቸው። እንዲህም ምስክርነታቸውን ፈጸሙ። ለእግዚአብሔር ምስጋና ይሁን። የሊ ቅዱሳንም በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት የሰማዕት አሞን መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚች ቀን ስጥኑፍ ከሚባል ሀገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ዳግመኛም በዚች ቀን የሊቀ ጳጳሳት ጲላጦስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ቅዱሳንም ዘውትር አንተን ያገለግሉ ናቸው። በድነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክም ባርኩም። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘቡ ዋሽቶ ያጻፈውን አምኖ ያነበውን ወደ ሌላ ልሳን የተረጎሙንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።